የነዳጅ ማዲያ ለመክፈት በጣም ችግር ነው። በተለይ ወደ ዳር ላይ ወደ ድንበር ላይ ካለ ለምን መንግስት ይደጉማል፣ በርካሽ ወደ ሌላ ሀገር ያሻግሩታል። ስለዚህ መፍትሄው መሆን ያለበት ድጎማው ማንሳት ነው። ነዳጅ ልትቀዳ ስትሄድ የሚሰጥህ መረጃ ትክክለኛ መረጃ መሆን አለበት። አሁን እኔ ራሴ ገጠመኝ ልንገርህ። ሄጄ ልቀዳ በምሞክርበት ሰዓት መሰለፍ አይቻልም ነው ያለኝ እና የት ልሂድ? ወደዛ ሂድ በቃ። ይሄን ነው መልስ የሰጠኝ። በዚህ አይነት ወቅት ውስጥ ከራስ ወዳድነት ይልቅ መጉላት የነበረበት ለሌሎችም ማሰብ የሚባለው ነው። ግን የሰው ልጅ ለራሱ ነው የሚያስበው ቀድሞ። በዚህ ምክንያት ትልቅ ስልጣን ስትሰጠው እና ትንሽ የደሞዝ ያለው ሰው ከሆነ በተሻለ መጠን የግሉን ጥቅም ማራመዱም አይቀር ነው። ሁልጊዜ ገበያው ካልመራው እጥረት ይፈጠራል። መንግስት የሚመራው ከሆነ እጥረት ይፈጠራል። ለምን መሰለ እጥረት የሚፈጠረው? ያዕቆብ በጣም አመሰግናለሁ። ያዕቆብ በቀለ ሁሉ ጊዜ ሸገር ኤፍ ኤም 102.1 ራዲዮ ጣቢያ ለአድማጮች፣ ለፖሊሲ ሜከሮች፣ ለቢዝነስና ኢኮኖሚው ላይ ለሚሳተፉ ሁሉ ሀሳብ አስተያየትን ለመስጠት ሳትሰለች ሀሳብን ስለምታካፍለን በራሴ ስምና በሸገር ኤፍ ኤም 102.1 አድማጮች ስም በጣም አመሰግናለሁ። ያዕቆብ በቀለ በፌዴራሊዝም በኢኮኖሚክስና ተያያዥ ትምህርቶች ዝግጅቶች አጠናቃልና ከዛ ባለፈ ያዕቆብ ማን ነው ብሎ ለሚጠይቀኝ አድማጭ ተመልካች እስኪ ንገራቸው። ማን ነው የሚለው በጣም አስቸጋሪ ነው። ግን ያው በተለመደው የትምህርት ዝግጅቱ ምን የስራ ህይወት ውስጥ አሳልፈዋል የሚለውን ነገር ለማብራራት ያህል እንደ ገለጽከው የመጀመሪያ ዲግሪ በኢኮኖሚክስ ነው ያለኝ። ቀጥሎ በፌዴራሊዝም ሁለተኛ ዲግሪ ያለኝ። የስራ ህይወቴን በተመለከተ ረጅም ዓመት የመንግስት ስራ ውስጥ ሰርቻለሁ። የመጀመሪያ ስራ የሆነው የፌዴራል ጉዳዮች ሚኒስቴር ውስጥ ነው። እዛም በመስራቴ ነው ከኢኮኖሚክስ ባሻገር ወደ ፌዴራል ስርዓቱ ልሳብ የቻልኩት። እዛ በምሰራበት ጊዜ ባገኘሁት አጋጣሚ ነው። ግን ያ መስሪያ ቤት በጣም የሚገርምህ የኢትዮጵያን ፖለቲካል ኢኮኖሚ በደንብ እንድታይ ሊያደርግህ የሚችል ትልቅ እድል የሚሰጥህ ተቋም ነበረ። ስለ አራቱ ታዳጊ ክልሎች እንዲሁም ስለ ፌዴራል መንግስትና የክልል መንግስታት ግንኙነት፣ ስለ አጠቃላይ የተመጣጠነ እድገት ወይም የተመጣጠነ ልማት የሚወራበት መስሪያ ቤት ነበር። በእኔ ግምገማ ምንም እንኳን እንደዚህ ነው የሚባል ወይም ሊያስብል የሚችል ለውጥ አምጥቷል ብዬ ባላስብ መስሪያ ቤቱ ግን እንደዚህ አይነት ነገሮች የሚወሩበት ስለሆነ የኢትዮጵያን የፖለቲካል ኢኮኖሚ ችግሮች፣ ተግዳሮቶች በደንብ ለይተህ የምታውቅበት ሀገርህ ምን ላይ እንደሆነ ለይተህ የምትረዳበት ተቋም ነበረ። ከዛ በኋላ ብዙም ባይሆን ገቢዎችና ጉምሩክ የሚባለው መስሪያ ቤት አሁን የኢትዮጵያ ከስተምስ ኦቶሪቲና የገቢዎች ሚኒስቴር ሆነው ተለያይተው ተቀምጠዋል። በፊት አንድ ላይ ነበሩ። እዛም ለአንድ ዓመት ያህል ሰርቻለሁ። በመቀጠል የመጨረሻ የመንግስት ስራ የነበረው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት በባለሙያነት ነው የጀመርኩት ሲኒየር ባለሙያ ሆኜ። በኋላ ላይ ግን በተለይ የገቢ ክፍፍልን በተመለከተ እስከ ዳይሬክተር ድረስ ሰርቼ ነው የወጣሁት። አሁን ከዛ ከወጣሁ ወደ 7 ዓመት ሆኖኛል። ከዛ ወዲህ ደግሞ ያለውን 7 ዓመት አካባቢ የሰራሁት አንድ ኢንተርናሽናል በፌዴራሊዝም ለሚሰራ ተቋም አለ። እሱ ውስጥ በፕሮግራም ማናጀርነት ነው ስሰራ የቆየሁት። ዞሮ ዞሮ ከፖለቲካል ኢኮኖሚው አልሄድኩም። ረጅም ዓመት የሰራሁበት የስራ ዘርፍም ኢንተርገቨርንመንታል ፊስካል ሪሌሽን የሚባለው ነው ወይም ኢንተርገቨርንመንታል ሪሌሽን የሚባለው ነው። በመልታይ ሌቭል ገቨርናንስ ውስጥ ያለ የመንግስታት ትስስር ላይ ነው። በተለይ ደግሞ እኔ በአንድ ወገን አጠቃላይ የመንግስታት ግንኙነቱን የሚመለከት ስራ ነው ስሰራ የነበረው። ከዛ በኋላ ግን ስፔሲፊካሊ የፊስካል ሪሌሽን ይሄ የገንዘብ ክፍፍል በፌዴራል ስርዓት ውስጥ ያለ የታክስ ስልጣን ክፍፍል፣ የወጪ ኃላፊነት ክፍፍል፣ ከዛም ደግሞ በእነዚህ መካከል ያለውን አለመመጣጠን ለማመጣጠን የሚያስችል የድጎማ ስርዓት አለ፣ የጋራ ገቢዎች ስርዓት አለ። እሱን የማከፋፈሉ እንትን ነው። በአጠቃላይ ስራዬ
በመልታይ ሌቨል ገቨርናንስ ባለብዙ እርከን የመንግስታዊ ስርዓት ውስጥ ያለ የፐብሊክ ፋይናንስ ምን ይመስላል የሚለው ላይ ነው እና ኢኮኖሚክሱ ሄዶ የቆመ ሳይሆን አሁንም የቀጠለ ነው ማለት ይችላል። እንግዲህ ብዙ ጊዜ ኢኮኖሚስቶች በእውቀት ተማሪ ቤት ባገኙት እውቀትና ወይንም ደግሞ ባነበቡት ወይንም ደግሞ በሰሙት ነው ሀሳብ የሚሰጡትና ያንተ ግን በደንብ ያው የመንግስት የተለያዩ መስሪያ ቤቶች ገብተህ አልፈህ ሊያውም ብር የሚገላበጥበት የብር ስርዓት ከዋናው ከብሔራዊ ባንክም አልፎ የሚተረጎምበት ከስተም ላይ ራሱ መስራት በፌዴራሊዝም እንዲሁም ደግሞ እንዳልከው ሀገር ምን ላይ እንደሆነች ልትረዳበት የምትችልበት መስሪያ ቤት በመስራትህ አሁን ላይ ኢኮኖሚያዊ ሀሳቦችን ለመስጠት እንደው በመላ እንደው ሳይሆን አይቀርም እንዲህ ሊሆን ይችላል የሚል ሀሳብ ያው ይሰማል በኢኮኖሚስቶቻችን በባለሙያዎቻችን ያው ቅር እንዳይሰኙ እንጂ አንተ ግን በዚህ ሁሉ በማለፍህ ምን አይነት ኮንክሪት የሆነ ሀሳብ እንድትሰጥ ለኢትዮጵያ ኢኮኖሚ አገዘ? በትምህርት ረገድ ካልከው ብዙ አልገፋውም። በኢኮኖሚክስ የመጀመሪያ ዲግሪ ነው ያለኝ። 2 ጊዜ ሞክር ያለው ማስተር ስለመማር አንዱ በስራ ምክንያት ወደ ኋላ ቀረው። አንደኛው የመመረቂያ ጽሁፍ ብቻ ሲቀረኝ ነው። ግን ትምህርት ቤቱ ያን ያህል ዋጋ የምትሰጠው ወይም ሚዛን የሚደፋ እውቀት የሚሰጥህ ሆኖ አላገኘሁትም። የመጀመሪያው ሁለተኛው አዲስ አበባ ዩኒቨርሲቲ ነው ጀምሬ፣ ግን መቀጠል አልቻልኩም በስራ ምክንያት። አልገፋውም በትምህርት የመደበኛ ትምህርት በሚባለው። የመጀመሪያ ዲግሪም ስማር ያን ያህል በጣም ወደዋለሁ ኢኮኖሚክስን፣ ግን ያን ያህል በቂ የሚባል እውቀት ሰጥቶኛል ብዬ አላስብም። ከዛ በኋላ በነበረኝ ንባብ ነው እኔ አሁን አለኝ ካልኩ አሁን ያለኝን እውቀት ያስኩት። ረጅም ጊዜ የኢኮኖሚክስ መጽሐፍ ነው ሳነብ የነበረው። ምንም እንኳን በተወሰነ ጊዜ ከስራ ጋር በተያያዘ የፌዴራሊዝም መጽሐፎችን ማንበብ ግዴታዬ የነበረ ቢሆንም በአብዛኛው ግን ኢኮኖሚክስ ኦፍ ፌዴራሊዝም ጨምሮ ግን ኢኮኖሚክስ ላይ በተለይ የልማት ኢኮኖሚክስ የሚባለው ዲቨሎፕመንታል ኢኮኖሚክስ የሚባለውን ከቅርብ ጊዜ ወዲህ ደግሞ ባለፉት 6-7 ዓመታት ደግሞ ይሄ ሜንስትሪም የሆነውን ኦርቶዶክስ የሆነውን የኢኮኖሚክ ፍልስፍና የሚገዳደሩ የሚጠይቁ በጣም ወደ ጎን የተገፉ የኢኮኖሚ አስተሳሰቦች ያላቸው መጽሐፍቶችን ያላቸው ሰዎችን ነው ሳነብ የቆየሁት እና እንደውም በአብዛኛው የነሱ ትክክለኛ ሆኖ ነው እኔ የተሰማኝ በእኔ ባለኝ። ከዛ ባሻገር ግን እንዳልከው የሰራውባቸው መስሪያ ቤቶች ከኔ ስንፍና ከኔ የመረዳት ማነስ ካልሆነ በስተቀር የኢትዮጵያን ፖለቲካል ኢኮኖሚ ፍንትው አድርጎ የሚያሳይህ የቱ ጋ ነው መሰረታዊ ችግር ብሎ የሚነግርህ ወይም እንድታይ እድል የሚሰጥህ መሆኑ በጣም ግልጽ ነው። የፌዴሬሽን ምክር ቤት በፌዴራል ስርዓቱ ላይ ከሱ በላይ ወሳኝ ከሱ በላይ ስልጣን ያለው አካል የለም። ህገ መንግስት ይተረጉማል። የፌዴራል መንግስትና የክልል መንግስታትን የወጪና ገቢ አቅም የሚያመጣጥነው እሱ ነው። ሌሎች ሀገሮች አሁን የአሜሪካን የፌዴራል ስርዓት በአብዛኛው ኢንፍሉዌንስ የሚያደርገው የሱፕሪም ኮርት ውሳኔዎች ናቸው። ብዙ ሀገራት ካናዳም እንደዚሁ ነው። በጣም የተማከለ እንዲሆን የእነሱ ውሳኔ ሊያደርገው ይችላል። በጣም ዲሰንትራላይዝድ የሆነ ያልተማከለ እንዲሆን ሊያደርገው ትችላል። በእኛ ሀገርም በትክክል ቢሰራ ያለውን ስልጣን ከተጠቀመ የፌዴሬሽን ምክር ቤት በጣም ትልቅ ሚና ያለው ተቋም ነው። አገር በሚገለባበጥ ጊዜ ትልቅ ውሳኔዎች፣ ትልቅ ጥያቄዎች የሚመጡት ወደዛ ነው። ለምሳሌ 1997 ላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አስቸኳይ ጊዜ አዋጅ ከምርጫውን ተከትሎ አስቸኳይ ጊዜ አዋጅ ሲያውጁ ይሄ ህገ መንግስታዊ ነው የሚል ጥያቄ ተነስቶ ጥያቄው የቀረበው ለፌዴሬሽን ምክር ቤት ነው። አሁን የባለፈው ምርጫ ሲሻገርና ምርጫው መሻገር ነበረበት ወይስ አለበት ወይስ የለበትም የሚለውን ውሳኔ ማሻገር ይቻላል አይቻልም የሚለውን ህገ መንግስታዊ ጥያቄ መለሰው የፌዴሬሽን ምክር ቤት ነው እና ትልልቅ ጥያቄዎችን ነው የሚመልሰው። የገቢዎቹን ካየኸው አሁን የኛ እድገት ባይዘው በከፍተኛ ሁኔታ ከታክስ ስርዓቱ ጋር
የተገናኘ ነው። የኛ ኢኮኖሚ እድገት በአንድ በኩል በከፍተኛ ሁኔታ የታክስ ስርዓታችን የኢኮኖሚ እድገቱን ይጫነዋል። እኔ እንደማስበው በጣም ኋላ ቀር ሀገራትንን ኢኮኖሚክ አክቲቪቲ እንዲፋጠን ማድረግ አለብን። ኤቭሪ ፖሊሲያችን ትኩረት ማድረግ ያለበት ከቁጥጥር ይልቅ የኢኮኖሚ እድገታችን የሚፋጠንበትን መንገድ መፈለግ ነው። ኢኮኖሚያዊ እንቅስቃሴ ቢዝነሶች ከጅማሮ ጀምሮ ታክስ እስከሚከፍሉበት ጊዜ ድረስ ያለው ሁኔታ ስሙዝ መሆን አለበት። ምንም አይነት ችግር እንዳይገጥማቸው ነው መጣር ያለበት መንግስት። ነገር ግን ይሄ የታክስ ስርዓቱ ትልቁ መሰናክል ለኢኮኖሚ እድገታችን ትልቁ የቢዝነስ ማበብ እንቅፋት የሆነው እሱ ነው ብዬ ነው ማስበውና እዛ ውስጥ ሆኜ የነበረውን አያለው። የታክስ ሰው ስትሆን የታክስ ሰብሳቢ አካል ስትሆን የሚሰማህ እንዴት እንደሆነ ባለሀብት ስታይ ምንድን ነው የሚሰማ እስከሚለው ድረስ ተገንዝቤያለሁ። ብዙ ጓደኞቼ ጋር አውርቻለሁ። በዛ ስርዓት ውስጥ በዚህ በታክስ አሰባሰብ ስርዓት ውስጥ ያለፈ ሰው ያለው አስተሳሰብ ለቢዝነስ ሰዎች ያለው ግንዛቤ በጣም ቢዝነሱ እንዳያድግ ካደረጉ መሰረታዊ ጉዳዮች አንዱ ነው ብዬ አስባለሁ። ለዛም ነው የታክስ አስተዳደር የታክስ ፖሊሲ ህጎች ሲወጡ በአብዛኛው የሚወጡት በእንደዚህ አይነት ሰዎች ነው እና ይሄ ማለት ቢዝነስ ሰዎች ጤነኞች ናቸው ሁሉ ማለት አይደለም። ማንም ሰው ችግር ይኖርበታል። ጥሩም ጎን አለው፣ መጥፎም ጎን አለው። ግን ሲስተምህ መሆን ያለበት ጥሩ ጎንና አብዝቶ የሚያወጣ ደካማ ጎንህን ወይም ደግሞ መጥፎ የሆነውን ጎንህን ደግሞ የሚቀጣ መሆን አለበት። ኢንስቲትዩሽን እንደዛ ነው የሚገነባው። ያ አይነት ግንዛቤ ግን ያለው የታክስ ሰው ብዙ አላየውም። 1 ዓመት ከምናምን ነው የሰራሁት። ግን በተለያየ አጋጣሚም ደግሞ ከነዚህ ሰዎች ጋር የስራ ግንኙነት ነበረኝ። ፌዴራል ጉዳዮችም የፌዴሬሽን ምክር ቤትም በነበረኝ ጊዜና እሱ ትልቅ የአገርህን ችግር የሚያሳየ እሱ ይመስለኛል። እኔ አንዳንድ የተቃዋሚ ፖለቲካ ፓርቲ አመራሮች፣ አንዳንድ አናሊስቶች፣ አንዳንድ ሪሰርቸሮች አንዳንድ ነገር ላይ አስተያየት ሲሰጡ ወይ እንደኔ 15 ዓመት እዚህ ተቋም ውስጥ ቢሰሩ ምን ሊሉ ይችላሉ? በጣም ጥሩ ኢኮኖሚስቶች፣ ጥሩ አናሊስቶች ምን ሊሉ እንደሚችሉ አሁን ካለው አሁን ከሚያወሩት ኮምፕሊት የተቃረነ ወይም ደግሞ የባሰ ሀሳብ ሊሰጡ እንደሚችሉ እገነዘባለሁ። እና ይሄ ኤክስፒሪየንስ ውጭ ሆነ የማታገኘው ነው። ቀላል አይደለም። ብዙ ትምህርት ቤት ማለት ነው። ዶክተር ፕሮፌሰር ብርሃኑ ነጋ ያሉትን ሰምተሃል አይደል? ይሄ ድል ማግኘታቸው ትልቅ ኤክስፒሪየንስ እንደሆነ በፍጹም መንግስት በእንደዚህ አይነት ነገሮች ተሳስሮ ስራውን እየሰራ መሆኑን ማወቅ ያስቸግራል። እኔ የምለው ራሱን በራሱ ነው የሚያስረው ነው። አንድ ሚኒስቴር መስሪያ ቤት በሆነ ቦታ ላይ ስትመድበው ሚኒስትር አድርገህ ስትመድበው ብዙ ነገሮችን ገለባብጦ ብዙ ነገሮችን ለዋውጦ የሚፈልገውን ውጤት የማምጣት ኃላፊነት ነው መስጠት ያለብህ። ግን በብዙ ነገሮች ታስሮ አንዳንድ ጊዜ ለካ ምንም ማድረግ አልችልም ወደሚልበት ደረጃ ይደርሳል። እና ይሄ ያሳሰረውን ነገር ነው መጀመሪያ ማፍታታትና ማስወገድ፣ እንቅፋቶችን ማስወገድ ያለበት እና ብዙ ነገሮች ነው የሚያሳይ። በጣም አመሰግናለሁ ያዕቆብ። እስኪ ወደ ጥያቄዎቻችን እንግባና እንግዲህ አሁን ዓለም አተኩሷታል ብቻም አይደለም ግለቱ ለአፍሪካም አልፎ በእያንዳንዳችን ቦርሳ፣ ኪስ፣ ቤት ውስጥ ገብቷል ያው የሁለቱ ሀገሮች ግጭትና በዚህ ላይ ያለች ሀገር ኢትዮጵያ አፍሪካንም ጨምሮ ያው የግጭት ኢኮኖሚ ነውና ምንለው በግጭት ኢኮኖሚ ውስጥ ምን አይነት ሀገሮች አሁን እንደ ኢትዮጵያ ያሉ ብዙ ጠነከረ አቅም የሌላቸው ያው አፍሪካ ውስጥ ያሉ ሀገሮች ኢትዮጵያንም ጨምሮ ምንድነው ማድረግ ያለባቸው? ጣፈንታቸው ምንድነው? ፈጽሞ እንዲህ ሊሆን ይችላል እንዲህ ሊሆንም አይችልም ከምንለው ከለመድ ነው የኢኮኖሚ ትንተና ያው ሁሉም ኢኮኖሚስት ነኝ ስለሚል ተንታኝ ስለነበር አሁን ከዛ አልፈን መመልከት ጀመርን። ከአቅም በላይ ሆነና ነገሩና እስቲ በእናንተ ሀሳብ አስተያየት ምንድነው እየተካሄደ ያለው? ምንስ ነው ኢትዮጵያ ማድረግ ያለባት? ከዚህ ጀምር። እንግዲህ የምሰጥህ ምላሽ ያው በእኔ እይታ የተለያየ ፖለቲካ ትንታኔዎች ተሰጥተዋል ለማየት ሞክሬያለሁ። በጣም በዓለም አቀፍ ደረጃ እውቅና ያላቸው ባለሙያዎች በዚህ ላይ ኢኮኖሚክ ኢፌክቱን በዚህ ላይ
በኢትዮጵያ ወይም በአፍሪካ ወይም በታዳጊ ሀገሮች ላይ ምን አይነት ተጽዕኖ ያመጣል፣ እንዴትስ መከላከል አለባቸው፣ እንዲህ የሚሉ ነገሮችን ብዙ ሰዎች አስተያየት ይሰጣሉ። የእነሱን አስተያየት ግን እኔ ደግሞ ባለኝ የፖለቲካ አስተሳሰብ ቃኝቼው ነው እኔ ማቅረብ የምችለው። ኢትዮጵያ አሁን አሁን እንደ ኢትዮጵያ ያሉ ሀገራት ላይ ሁለት አይነት የጦርነት ኢኮኖሚ ስትል ሁለት አይነት ነገር ነው። እኛ ራሳችን በዋር ኢኮኖሚክስ ውስጥ ነው ያለነው። ማለት ከፍተኛ ጦርነት የሚካሄድበት ሀገር ነው። አንዴ ለዘብ ይላል፣ አንዳንዴ ደግሞ በጣም ሞቅ ይላል። አሁንም ደግሞ የጦርነት ስጋቶች በሰፊው አንዣበቡበት ነው። ስለዚህ የሴኪሪቲ ኢሹ የግጭትን የማብረድ ወይም ጦርነትን የማሸነፍ ጉዳይ የመንግስት ፕራዮሪቲ መሆኑ የማይቀር ነው። በዚህ ምክንያት ብዙ ሪሶርሶች ወደ ጦርነት ወደ ግጭት ይውላሉ ማለት ነው። በመንግስትም ወገን በመንግስትንም በሚፋለሙ ኃይሎች ወገን ያለው ሪሶርስ ወደ ጦርነት የሚኬድበት ነው። ይሄ ማለት ሌላኛው ዘርፍ ይዳከማል ማለት ነው። በሌላኛው ዘርፍ የሚመረተው ምርትና አገልግሎት እጥረት ይከሰታል ማለት ነው። በአጠቃላይ ኢንፍሌሽን ላይ ብዙ ይሄ መሆኑ ጦርነት ላይ አብዛኛውን ሪሶርሳችን መመደባችን ብቻ ግሽበት ላይ የማያመጣ ሊመስል ይችላል። ወደ ውስጥ ግን ስንፈታው ራሱ ያለንበት የዓለም አቀፉን ጦርነት ኢምፓክት ትተነው እንኳን በሀገር ውስጥ ያለው ግጭት በሀገር ውስጥ ያለው ጦርነት የራሱን የሆነ ኢኮኖሚያዊ ኢምፕሊኬሽን አለው። አብዛኛው ሪሶርስ እዛ ውስጥ አደረግን ማለት ሌላኛው ይዳከማል። በእነዚህ በኖርማል ለህይወታችን በሚያስፈልጉን ምርትና አገልግሎቶች ላይ ያለው ዋጋ ይጨምራል። ነገር ግን በአብዛኛው ከፍተኛ የሆነ ምርት ደግሞ የጦር አልባሳቶች፣ የጦር መሳሪያዎች ላይ ኢንቨስት ስለምናደርግ በተወሰነ መልኩ ከፍተኛ የሆነ ሰፕላይ ይኖራል እና በተወሰነ መልኩ ምርት ላይቀንስ ይችላል። ግን ያው በተወሰነ መልኩ ደግሞ ግሽበት ያመጣል። ምርት ብለ አጠቃላይ ሀገራዊ ምርት የምርቱ አይነት ነው የሚለየው እንጂ በአብዛኛው በጦር ኢኮኖሚ ውስጥ ያለም ሀገር የጦር መሳሪያዎችን ስለሚያመርት በዛ ይካካሳል። ግን ከፍተኛ የሆነ ግሽበት ግን በኖርማል ጉድስ ኤንድ ሰርቪስስ ላይ ይከሰታል። እሱ የሚከሰትበት አንዱ እንዳልኩት ሪሶርሳችንን ወደ ጦርነት ማዋላችንና ይሄኛው በቂ የሆነ ምርት ማምረት ባለመቻላችን ነው። ሁለተኛው ግን የኛ አይነት ሀገሩ ጦርነት እርስ በርስ የሚደረግ ስለሆነ ከመንግስት ጋር የሚደረግ ጦርነት በመሆኑ ብዙ አካባቢዎች ላይ ምርት እንዳይመረት፣ ብዙ አካባቢዎች ላይ የተመረተው ምርት እንዳይንቀሳቀስ እንቅፋት ስለሚፈጥር በዛ ምክንያት ደግሞ የሚከሰተው ግሽበት ከፍተኛ ነው የሚሆነው ማለት ነው። ምንድነው ምርት በሚፈለገው መልኩ አይጨምርም። እንደው ሁልጊዜም እንደምናወራው ደግሞ የገንዘብ ህትመቱ አለ። ምንም እንኳን መንግስት አሁን ቀስ በቀስ ገንዘብ ማተሙን እያቀነስኩ ነው የሚል ዜና ቢያሰማንም አንዱ እሱ ነው። ሁለተኛ ክሬዲት ክሬሽን የሚባለው ነው። እሱንም የተወሰነ መልኩ የመንግስት ፖሊሲ ያዝ ያደረገው ይመስለኛል። ግን አሁንም አለ። አሁንም የሁለቱ ውጤት ዜሮ ነው ማለት አልችልም። ምክንያቱም አሁን የምናየው ግሽበት የኢትዮጵያ መንግስት ወደ 9 ምናምን እንደዚህ አካባቢ ነው የሚል መረጃ ወጥቷል። ነገር ግን እኛ የሚሰማን ግን ከዛ በላይ ነው። አንዳንድ የውጭ ተንታኞች አሉ 20% የሚያደርሱት ራሳቸው ዳታውን ወስደው ሰርተውት ይመስላል። መለኪያ አላቸው የመቀመሪያ ሂሳብ። ምክንያቱም ዳታው እኮ አቬለብል ነው። የወርልድ ባንክ ዳታቤዝ ውስጥ ታገኘዋለህ። ከየቦታው ዋጋዎች እየተሰበሰቡ ነው። 16 ሲሆን የሆኑ ያህል ቁጥር ያላቸው ገበያዎች ዳታ በየጊዜው እየተሰበሰበ ነው ቼክ የሚደረገው። 40 አካባቢ ይመስለኛል 40 ወይ 46 እና እነሱ ዳታዎች አቬለብል እስከሆኑ ድረስ ስሌቱን ማንም ሰው ሊሰራው ይችላል። የተለያዩ አሰምሽኖች አሉ። ዌት የምትሰጠው አለ። በጣም ቴክኒካል የሆኑ ጉዳዮች አሉ። እሱን በተሻለ ጥራት ሊሰሩ የሚችሉ ኢኮኖሚስቶች ይኖራሉ ውጭ ሀገር ኢንስቲቱሽናሊ ባክድ የሆኑ ማለት ነው። እና እነሱ ወደ 20 ምናምን ያደርሱታል። አሁንም መንግስት 20 ሲል እነሱ 40 ምናምን ነው የሚሉት። እና አንዳንድ ጊዜ እኛ የሚሰማን ከቁጥሩ በላይ ሆኖ ታየዋል። እና ዞሮ ዞሮ ግሽበቱ አለ። እነዚህ ሁሉ ነገሮች ለግሽበቱ አስተዋጽኦ እያደረጉ ነው። በዚህ ላይ ነው እንግዲህ የኢራን በአንድ በኩል እስራኤልና አሜሪካ በሌላ በኩል ሆነው
ይሄንን ከፍተኛ ግሎባል ኢምፓክት ያለው ጦርነት የፈጠሩት። ይሄ ጦርነት ለእስራኤል የህልውና ጉዳይ ሊሆን ይችላል፣ ለኢራን የህልውና ጉዳይ ሊሆን ይችላል። ማለት እሷ እንደ ሀገር ሶቨሬን እንደሆነ ሀገር ማድረግ የምትፈልገውን ነገር ሁሉ የማድረግ ነጻነት እንዳላት ሀገር አክት ማድረግ ትፈልጋለች። የዓለም ፖሊስ ደግሞ ነኝ የምትለው አሜሪካ አለች። የእሷም የራሷ የግሏ ኢንተረስት ኢኮኖሚክ ኢንተረስት ነው የምለው እንደውም በአብዛኛው ኢኮኖሚክ ኢንተረስት ከዚህ ከፔትሮ ዶላር ጋር በተገናኘ ከዛም ባሻገር ደግሞ የኢራን የኒኩሌር ኃይል ባለቤት መሆን የሚያደርስባትን ስጋት እዛ አካባቢ ያላትን ጥቅም በዘላቂነት የማስጠበቅ ጉዳይ ጥያቄ ምልክት ውስጥ የመግባት እንደዚህ ጋር የተያዙ ናቸው። ከድሮም ጀምሮ በተለይ ይሄ ከአብዮቱ በኋላ ንጉሳዊ የኢራንን ንጉሳዊ ስርዓት ከገረሰሰ በኋላ የመጣው ስርዓት የአሜሪካና የእስራኤል ጠላት ስለነበር ያው እነዛ ነገሮች ናቸው ተደማምረው የቅርቡን ጦርነት የፈጠሩት። በዚህ ምክንያት የሆርሙዝ ወሽመጥ ተዘጋ። እሱ በመሆኑ ምክንያት 20 ከመቶ የሚሆነው ለዓለም ገበያ የሚቀርበው ነዳጅ በዛ በኩል ነው የሚተላለፈው። ያቆመ ማለት የነዳጅ አቅርቦት በ20% ቀነሰ ማለት ነው። ስለዚህ ይሄ ሲምፕል ኢኮኖሚክስ ነው። ፕራይስ ከፍ ይላል። እሱ ብቻ አይደለም ግን አሁን ደግሞ ጦርነቱ እየከፋ በመጣ ቁጥር ምንም አይነት ሸቀጦች በዛ አካባቢ እንዳያልፉ ይደረጋል። ስለዚህ ከነዛ ሀገራት ጋር ከገልፍ ሀገራት ጋር የንግድ ግንኙነት ያላቸው አካላት በዚህ ይጎዳሉ። የመርከብ ፍሰቱ መስተጓጎል ይገጥመዋል። የምርትና የሸቀጦች ዝውውርም እንደዚሁ ተመሳሳይ የሆነ ችግር ይገጥመዋል። ስለዚህ ንግድ በከፍተኛ ሁኔታ ይስተጓጎላል። እንግዲህ አሁን ነዳጅ ስንል ነዳጅ ብቻ አይደለም። ከፔትሮ ኬሚካል ጋር ተያይዞ በርካታ ዘርፎች ከነዳጅ ጋር ብቻ ያልተያያዙ በርካታ ዘርፎች ይጎዳሉ። የመድኃኒት ማምረት ስርዓት ይስተጓጎላል። ምክንያቱም ለማደንዘዣ፣ ለአሞክሳሲሊን እንደዚህ እና ተመሳሳይ ለሆኑ መድኃኒቶች ለክትባት ጨምሮ ግብአት የሚሆነው ኬሚካል ከዛ አካባቢ ነው የሚመጣው። ከፔትሮኬሚካል ጋር የተያዘ ነው። አሁን ባለፈው ኢራን የመታችው የኩዌት ይሁን የኳታር ከፍተኛ የሆነ የሂሊየም ጋዝ ማምረቻ ተቋም በመታቱ ምክንያት ለስማርትፎንስ፣ ለኮምፒውተርስ እና ኤምአርአይ ማቀዝቀዣነት ሲሞቁ ሲግሉ ማቀዝቀዣነት የሚውለው ጋዝ ኬሚካል ከዛ ነው የሚገኘው እና በሱም ረገድ የተለያዩ ዘርፎችን ይጎዳል የሚለውን ለማሳየት የማይነካካው የለም። ፈርቲላይዘር የዚህ የፔትሮኬሚካል እንትኖች ምርቶች ፈርቲላይዘር ለማምረት ግብአት የሚሆኑ ቁሳቁሶችንም በዛው መልክ ከዛ ነው የምታገኘው እና እነዚህን ሁሉ ዘርፎች ነው የሚነካው እንጂ ነዳጅ ብቻ አይደለም። እንደገና ነዳጅ በመሆኑ ምክንያት ደግሞ ትራንስፖርቴሽን በኃይለኛው ችግር ውስጥ ይገባል። እሱም ራሱ የሆነ ኢኮኖሚክ ኢምፓክት ይፈጥራል። አድቨርስ ኢምፓክት መፍጠሩ አይቀርም። በዛ ምክንያት ነው እንግዲህ የነዳጅ እጥረቱ በከፍተኛ ሁኔታ ታየ። ግን የመድኃኒት ማምረት ሂደቱ፣ የፈርቲላይዘር አቅርቦቱ እነዚህም በተወሰነ መልኩ ጫና የደረሰባቸው ናቸው። ከዛ ባሻገር ግን አሁን በጣም በእጅጉ የሚያሳስበን በተለይ ምስራቅ አፍሪካ አካባቢ ያሉት የሁቲዎቹ ዛቻ ነው። የተወሰነ የየመን አካባቢን የተቆጣጠሩች ሁቲዎች በኢራን ባክድ የሚደረጉ ናቸው፣ በኢራን የሚደገፉ ናቸው። የቀይ ባህርንና በብልበንደል የሚባለው ወሽመጥ በየመን በእነሱ ቁጥጥር ስር ያለችው የመንና ጅቡቲ መካከል ያለች ወሽመጥ ነች። እሷንም እንዘጋለን የሚል ማስፈራሪያ ተሰጥቷል። በተለይም የገልፍ ሀገሮች፣ የባህረ ሰላጤው ሀገሮች አሜሪካና እስራኤልን ደግፈው ኢራን ላይ ተኩስ የሚከፍቱ ከሆነ ወይም ደግሞ የአሜሪካና የእስራኤል ጥቃት መጠኑም ጥፋቱም ከዚህ በላይ የገዘፈ የሚሄድ ከሆነ ቆሚያ ላይም እና ሪስፖንሲቢሊቲ ያለብኝ
በሚል የቀይ ባህር አካባቢንና ይሄንን ወሽመጥ በባብ መንደልን ወሽመጥ የመቆጣጠር የመዝጋት እንቅስቃሴዎችን የማገድ ዛቻ ነው። ይሄ በሚሆንበት ጊዜ ደግሞ የኢትዮጵያ ላይና እዛው ምስራቅ አፍሪካ አካባቢ የሚደረጉ የንግድ ልውጦች ላይ ከፍተኛ ተጽዕኖ ታደርጋለች። ኢትዮጵያ ደግሞ እንደምታውቀው ደሃ ሀገር ነች። አብዛኛውን ነገሯን ከውጭ ነው። በጣም ወሳኝ የሆኑ መድኃኒት፣ ነዳጅን ጨምሮ ወሳኝ የሆኑ ለሀገር ውስጥ ምርትም ወሳኝ የሆኑ እንዲሁም ደግሞ በቀጥታ የምትጠቀማቸው ሸቀጦችን የምታመጣው ከውጭ ነው እና ከፍተኛ የሆነ ቀውስ ሊፈጥር ይችላል። አሁን የምናስበው ቀውስም እያየነው እየተሰማን ነው። ገና በ15 ቀኑ እንዲህ የሆነ ሌላ ተጨማሪ የባህር መዘጋት የመርከብ እንቅስቃሴ እንኳን ሳይገታ በዚሁ የሚቀጥል ከሆነ ከ2 ከ3 ሳምንት በኋላ ምን አይነት ቀውስ ሊፈጥር እንደሚችል መገመት ይቻላል። እነዚህ ነገሮች ከተደረጉ ግን ኢምፖርት ኤክስፖርታችን ችግር ውስጥ ይገባል። አሁንም እየተፈተነ ነው። ኤክስፖርት የምናደርገው ነገርም ይደናቀፋል፣ ኢምፖርት የምናደርገውም ይደናቀፋል። አማራጭ አለ ካልክ በፕሌን ነው። የፕሌኑ ደግሞ በጣም ኮስቲ ነው እና ተወዳዳሪ የሆነ ማቅረብ አትችልም። እንደገናም ደግሞ ባለህ ውስን የውጭ ምንዛሪ የምትፈልገውን ነገር መግዛት አትችልም እና ቀውሱ በጣም አደገኛ ነው። ምንድን ነው ሌሎች ሀገሮች አውሮፓና አሜሪካ አማራጭ አላቸው። አንድ ሁለተኛ ያንን ለመቋቋም የሚያስችል ኢኮኖሚ አቅም አላቸው። አማራጩ የሚሆነው ምንድን ነው? እዚህ አካባቢ ጦርነት ቢፈጠር እዚህ አካባቢ ያለው የመርከብ እንቅስቃሴ የመርከብ ፍሰት ቢስተጓጎል በሳውዝ አፍሪካ አድርጎ አፍሪካን ዞሮ መሄድ የሚቻልበት እድል አለ። ያ ከ12 እስከ 14 ከ10 እስከ 14 ቀን ይጨምራል። እሱ ደግሞ እሱን ለማካካስ ደግሞ እሱ ብቻ አይደለም፣ እሱ መጨመሩ የዋስትና ወጫቸውን ከፍተኛ ያደርገዋል። የኢንሹራንስ ወጫቸውን የመርከቦቹ የነዳጅ ወጫቸው ከፍተኛ ይሆናል። ስለዚህ ይሄ ሁሉ ተሰብስቦ በሸቀጥ ዋጋ ላይ ተጨማሪ ሆኖ ይመጣልና ይሄ በዓለም አይደለም በእኛ አካባቢ በዓለም የግሎባል ኢንፍሌሽንን ከፍ የማድረግ ኃይል ያለው ችግር ነው የሚሆነው እና በጣም ከፍተኛ ነው። እንደ ኢትዮጵያ ያለ ኢኮኖሚ ያላቸው ሀገራት ይህንን ለመቋቋም በጣም አስቸጋሪ ነው። ያው ዝም አንልም። እኔ ሁልጊዜ ላለሁ ጫናውን መቻለው። ለምንድን ነው መንግስታችን የኢኮኖሚ አቅም ኖሮት ማለት ይሄ መንግስታችን የኢኮኖሚ አቅም ቢኖረው እኛ እንደ ሀገር ኢኮኖሚያችን የተሻለ ሲሆን ማለት ነው ኖሮት የሚመጣውን ጫና በተወሰነ መልኩ እሱ ተሸክሞ ከዛ ለህብረተሰቡ ደግሞ የተወሰነውና ቢያሸክም የሚቻል ይመስለኛል። ስለዚህ ጫናውን ለመቋቋም የሚያስችሉ እርምጃዎች መውሰድ ነው። ለምሳሌ የነዳጅ አጠቃቀማችንን በከፍተኛ ሁኔታ መቆጠብ ያስፈልጋል። እድሜ ለኮቪድ ያው አዎንታዊ እንትንም ስላለው የርቀት ስራን አለማምዶናል። ቤታችን ቁጭ ብለን አብዛኛው ሰው ለነገሩ ቢሮ ባሄድ በተለይ መንግስት አካባቢ ያሉ አገልግሎት ሰውን አግኝቶ አገልግሎት ለመስጠት አስፈላጊ ከሆነው ውጪ ኢንተርኔቱ አለለት ቤቱ ቁጭ ብሎ የሚሰራበትን ሁኔታ ማመቻቸት ያስፈልጋል። ኤክስፔሪየንሱ አለን። ይህንን ወደ ላቀ ደረጃ አሻግሮ በተሻለ መጠን መጠቀምና የነዳጅ ኮንሰምፕሽናችን በከፍተኛ ሁኔታ መቀነስ አለበት። ሌሎች አማራጮች ዛሬ አልነበረም። ሌሎች አማራጮች ማየት ያስፈልግ ነበር። ኢትዮጵያ በአብዛኛው ነዳጇ የምታመጣው ከኩዌት ነው። ኩዌት ደግሞ የግዴታ በሆርሙዝ ወሽመጥም ማለፍ አለባት፣ የቀይ ባህርንም መሻገር አለባት። ስለዚህ አስቸጋሪ ነው የሚሆነው። ኢትዮጵያ ብዙ ነገር ቀድማ መስራት ነበረባት። አሁንም አረፈደም። ምክንያቱም ይሄ ጦርነት ነገ ሊቆም ይችላል። ይሄ ጦርነት ሁሉንም ነው አፌክት እያደረገ ያለው። የፊሊፒንስ መንግስት አስቸኳይ ጊዜ አዋጅ አውጇል። 10 ቀን ብቻ ነው የነዳጅ ሪዘርቭ ያለኝ በሚል አንዳንድ ሀገሮች ከኢራን ጋር እየተነጋገሩ ነው የእኛም መርከብ ይለቀቅልን በሚል ያው እሷ የምታስቀምጠውን ኮንዲሽን የምታሟላ ከሆነ ትለቃለች። እንዲህ አይነት ነገር እያደረጉ ነው። ነገር ግን ሁሉም ኢኮኖሚዎች እየተጎዱ ነው። ያደጉትም መካከል ላይ ያሉትም ያላደጉትም በዓለም የኢኮኖሚ እድገት ላይ የራሱን አስተዋጽኦ ያደርጋል። በእያንዳንዱ ሀገር ኢኮኖሚ እድገት ላይ ደግሞ አንዳንዱ ቦታ ላይ ከፍ አንዳንዱ ቦታ ላይ ዝቅ ያለ ኢኮኖሚክ ኢምፕሊኬሽን አለው። ስለዚህ የዓለም ሁሉ ጉዳይ ስለሆነ ዓለም ሁሉ ይህን ጉዳይ
በፖዚቲቭ ወይ በኔጋቲቭ መልኩ ኢንፍሉዌንስ ማድረግ ይፈልጋል እና በአጭር ጊዜ ውስጥ ሊቋጭ ይችላል የሚል አንድ ፕሮባቢሊቲ አለ፣ አንዱ ፖሲቢሊቲ ያ ነው። ስለዚህ ያ በሚሆንበት ጊዜ ግን እንዲህ አይነት ነገሮች እንዴት ነው የምንቋቋመው? አሁን የመጣውን መቋቋም ነው። ምክንያቱም ኢኮኖሚ የሚችለውን ብቻ ነው ማድረግ የምችለው። አስፈላጊ ከውጭ የሚገቡ አላስፈላጊ ነገሮችን መቀነስ፣ በጣም አስፈላጊ የሆኑ ነገሮችን መቆጠብ መጠቀም እንጂ በሀገር ውስጥ ዛሬ ተነስተህ በሀገር ውስጥ ምርት መተካት የሚባል ነገር አማራጭ ባመጣ መቼ ነው የሚተካው? ያንንም ለመተካት እኮ የሚያስችል ግብአት ከውጭ ማምጣት ሊኖርብህ ይችላል። ስለዚህ እነዚህን ነገሮች ቀደም ብለን ሰርተን ቢሆን ኖሮ ይሄ ችግር ሊቀረፍ ይችል ነበር። ማለት የኢኮኖሚ ትስስር አይቀርም። ነገር ግን ኢኮኖሚያዊ ትስስር የሆነ ወቅት ላይ በተለያየ ምክንያት እንዳሁኑ በጦርነት ምክንያት ሲስተጓጎል የተወሰነ ጊዜም ቢሆን ራስህን ችግሩን ተቋቁመህ መዝለቅ የምትችልበት አቅም መፍጠር አለብህ። ያ ካልፈጠርክ ኢኮኖሚያዊ ትስስሩን ብዙም ጠንካራ ኢኮኖሚ ትስስር ስለሌለኝ እኔ ተርፋለሁ የምትለው ነገር አለ። ምክንያቱም ይሄ በመሰረታዊ ፍላጎትም የመጣ ነው። በመድኃኒት እኛ አናመርትም፣ ነዳጅ አናመርትም። ስለዚህ እኔ ወደፊት ለሚፈጠሩ ችግሮችም ታሳቢ ያደረገ እሳቤ ኖሮን ኢኮኖሚያችንን በዛ መልኩ መምራት የሚገባን እንደሆነ ያሳየ ነው ይመስለኝ እኔ ይሄ እንጂ አሁን እንዲህ ብናደርግ የሚለው በተወሰነ መልኩ ተጽዕኖውን ለመቋቋም ካልሆነ በስተቀር ከተጽዕኖ ማምለጥ የምንችልበት እድል ያለ አይመስለኝም። እኛ እኮ በሌላም ጦርነት ተይዘናል። በሀገር ውስጥ ጦርነት የሀገር ውስጥ ጦርነቱ እያለን የውጭ ደግሞ ግብዓት የቀረብን እና ይሄ ነገር የሚያስተምረን ነገር ቢኖር የሀገራችንን ሰላም ለአንድና ለመጨረሻ ጊዜ መንግስትም ማድረግ ያለበትን ነገር አድርጎ መንግስት ትልቁን ኃላፊነት የሚወስድ ቢሆንም ደግሞ በተቃዋሚ ደረጃ ኖረው ጦር አንግበው ወይም በሰላማዊ ትግል እየታገሉ ያሉትም ደግሞ መንግስት ይሄንን ካላደረገ የሚሉትን ቅድመ ሁኔታ ትንሽ ለዘብ አድርገው ለመግባባት የሚያስችል ሁኔታ መፍጠር ካልተቻለ ሁለት ከፍተኛ ተጽዕኖ ያለው ኢኮኖሚያዊ ተጽዕኖ ያለው ጉዳይን በአንድ በኩል ማስኬድ የምንችልበት አቅማችን ውሱን ነው የሚመስለኝ። እንግዲህ ያዕቆብ ጠቅላላ አድርገህ ጥሩ አድርገህ አንስተዋል። በድጋሚ የዚህ የሆርሙዙም አልበቃ ብሎ በቀይ ባህርም የዚህ ባብኤል መንደብ ወሽመጥ ወይንም ደግሞ የሀዘን በር እሱም ከተዘጋ ያው አቀባብለው እየጠበቁ እንደሆነ ተሰምቷል ሁቲዎቹም እና 11 በመቶ ይጨመራል ማለት ነው። አሁን 20 በመቶ ነው፣ 11 በመቶ የነዳጅ መተላለፊያ በዛ ይዘጋልና ወደ 31 ሄደ ማለት ነው። ኢትዮጵያ ውስጥ አሁንም ግን ከዚህ መማር መጀመር ያለበት ይመስለኛል። ይሄንን ለምንድን ነው ያነሳሁት? መንግስት አሁን ወይንም ደግሞ ፖሊሲ ሜከሮች ከዚህ ከነዳጅ ጋር በተገናኘ በጣም ርብርብ የምታየው ያው ጋዝ ስቴሽን አካባቢ ነው። በከተማም ይሁን በዛም አካባቢ ያው ከፍተኛ አንሊሚትድ የሆነ ስልጣን የተሰጣቸው አልፎ ያጁም ሆነ ማንም ይሄ ነገር እንቅፋት እንዳይፈጠር ያው ብዙ ጊዜ ግጭት ግርግር ለሌባ ይመቻል ነው የሚባለውና እንዲህ ያለ ነገር መጨናነቅ ምን ሲል ስታይ በሰፈር ውስጥ ያለው የሰፈር አለቃ ወይንም ደግሞ በአካባቢው መንግስትም ያመነውም ሰው ቢሆን ይህንን አድርግልኝ፣ ህግ አስከብርልኝ፣ ስርዓት ፈጽምልኝ፣ ማህበረሰብ እንዳይጎዳ፣ በዚህ መሀል አጉል የሆነ ነገር እንዳይሰራ፣ ሰው የሚያሳዝን ለሞራልም ለህግም ተጠያቂ እንዳትሆን ብሎ ያው መንግስት መቼም በየቦታው አይን የለውም የሚያምናቸውን ይሰጣል፣ ያሳልፎ ይሰጣልና በዚህ መሀል የምታያቸው ግርግሮች አሉ፣ ምን ሰማቸው አሉ። አሁን እንዲህ ነው ብለን ለማንሳት እንኳን የማንችላቸው ማለት ነውና ምንድነው መደረግ ያለበት? አንድም ከዚህ ይሄንን ትኩሳት ተጠቅሞ ነጋዴውም ማይገባ ነገር ሲፈጽም ይታያል። አሁን ገና ለገና እንደዚህ አይነት ነገር ተፈጠረ ተብሎ ዋጋ ተተምኖለት ያለውን ነገር 50% እና 60% 80% ድረስ ዋጋ ተምኖ ሲጠብቅ የነበረው ነገር እንደዚህ መቆለል ዋጋ
ሳሙናውንም፣ መኪናውንም፣ ተሽከርካሪውንም ሁሉንም ነገር ዋጋ መጨመር አንድ እሱን መንግስት እንዴት ማየት አለበት? ህብረተሰቡስ ነጻ ገበያ መኖር አለበት የለበትም እያልኩኝ አይደለም። ነጋዴው ምን ያድርግ ስጋት ውስጥ ነው። ድጋሚ ሊያመጣውም ይችላል። የእሱ ስጋት እንዳለ ሆኖም ይገባኛል። ግን ከዛ በላይ የሆነ ትሬንድ አለ። ሪሊ ስግብግብ የሚባል ነጋዴ ራሱን ብቻ የሚወድ ነጋዴ እንዳለ ይታወቃል። በስርዓትና በህግ በሞራልም የሚሰሩ እንዳሉ ሆነው ማለት ትንንሾቹ እንደዚህ ያሉና በዚህ ነጋዴውን በዚህ በኩል ይረብሻል። በዚህ በኩል ደግሞ ጋዝ ማደያ ስቴሽን አካባቢ መንግስት ያመናቸው ይህንን ቀድሞ እንዳልኩ ህግና ስርዓት እንዲያስፈጽሙ እንዲህ ያደረጋቸው ብቻ ረብሻ ነገር እንዳይፈጠር መንግስት ምን ማድረግ ይኖርበታል? ከዚህ ከነዳጁን ተከትሎ ከሚወጣ ህግና ስርዓት ነዳጁ ብቻ ላይ ፎከስ ከማድረግ ተያይዞ ትኩሳቱን ሊያጋግለው የሚችሉ ነገሮች ሊፈጠሩ ይችላሉና ይሄ ወደ ኢኮኖሚያዊ ፖለቲካዊ ግጭት ውስጥ እንዳያስገባ ምን ይመከራል? አሁን ሁለት ነገሮች ናቸው እዚህ ጋር። አሁን እኔ ብዙ ጊዜ ገበያ መር የችግር ጊዜም ቢሆን ገበያ መር ቢሆን ይሻላል። ገበያው ራሱ ለምሳሌ እኛ ሀገር የነዳጅ አቅርቦት ላይ መንግስት ከፍተኛ የሆነ ጣልቃ ገብነት ያደርጋል። በማስመጣቱ፣ በማከፋፈሉ፣ ዋጋ በመተመኑ ረገድ ራሱ የነዳጅ ማደያ ለመክፈት ብትፈልግ ፈቃድ በመስጠት ረገድ እንዲሁ ቀላሉ ሱቅ ስትከፍት እንደሚሆነው አይደለም። እኛ ሀገር ሱቅ መክፈትም በጣም አስቸጋሪ ነው። ግን እንዲህ አይነት ነገሮችን እንደ ስትራቴጂክ ሪሶርስ ስለሚያያቸው ይቆጣጠራቸዋል። ግን እኔ መቆጣጠሩ ያመጣውና ነጻ ገበያ ቢሆን ነጻ ገበያው የሚያስከትለው ችግር ሳወዳድራቸው መቆጣጠሩ የሚያመጣው ነገር ነው። ለምሳሌ አሁን በቅርቡ እኮ ነው የነዳጅ አስመጪ ድርጅት የሚባል አለ አይደል? የእሱ ኃላፊዎች ከዋናው ኃላፊ ጀምሮ ተይዘዋል። የኢትዮጵያ ነዳጅ አቅራቢ ድርጅቶች ኃላፊዎች ተይዘዋል። መንግስት እንደውም እያለ ያለው ሌሎችም ካሉ አስገባለሁ፣ ወደ ፍርድ ቤት አቀርባለሁ እያለ ነው። ሁልጊዜ ገበያው ካልመራው እጥረት ይፈጠራል። መንግስት የሚመራው ከሆነ እጥረት ይፈጠራል። ለምን መሰለ እጥረት የሚፈጠረው? መንግስት ዋጋውን ፌር እንዲሆን በማለት ከገበያ ጋር ያነሰ ነው የሚያደርገው ሁልጊዜ። ለምሳሌ የነዳጅ ዋጋ ኢትዮጵያ ውስጥና የነዳጅ ዋጋ ኬንያ ውስጥ እኩል አይደለም። ስለዚህ ዝቅ ያደርገዋል ማለት ቀደም ሲል በዚህ በትክክለኛ የገበያ ዋጋ ዲማንድ የማያደርጉ ሰዎችም አሁን ዲማንድ ማድረግ ይጀምራሉ። ስለዚህ የማምጣት አቅምህና የሰው ፍላጎት አይመጣጠንም። ገበያ የሚያደርገው ምንድን ነው? የገበያ ዋጋ ላይ ሲመጣ ዲማንድ የሚያደርገውና አቅርቦቱ እንዲመጣጠሩ ስለሚያደርግ ነው። በቃ የሚመጣጠኑበት ቦታ ነው ያቺ ዋጋ ነች ገበያ ዋጋ የምትባለው። አሁን ግን መንግስት አይ ፌር አይደለም፣ ኢትዮጵያ ውስጥ ነዳጅ በጣም ወሳኝ ነገር ስለሆነ ትንሽ ዝቅ ላድርገው ሲል ዲማንድ የሚያደርገው ከፍ ይላል ማለት ነው። ሁላችንም እኮ ነው ለምሳሌ በታክሲ የምንሄደው ሰዎች ራይድ አፎርድ ስለማናደርግ ነው። የራይድ ዋጋ በኪሎ ሜትር 2 ብር ቢሆን ታክሲ አፎርድ የሚያደርግ ራይድም ደግሞ 2 ብር ቢገባለት ወይ 3 ብር ቢገባለት በኪሎ ሜትር አፎርድ የሚያደርግ ከሆነ ከታክሲ ራይድ ስለሚሻለው ይመጣል እና ብዙ ሰው ራይድን ዲማንድ ያደርጋል ማለት ነው። አሁን የራይድ ዋጋ እየጨመረ በሚመጣበት ጊዜ ደግሞ የራይድ ደንበኞች ራይድ ምለው እንትሩን ብቻ ሳይሆን የዚህ ሜትር ታክሲዎች ዲማንድ ይቀንስና ወደ ባሱ ወደ ታክሲው ከፍ ይላል። ይሄ በቃ ግልጽ የሆነ ሀቅ ነው። በእኔ እናንተ ህይወትም የምናየው ነው። ኢኮኖሚክሱም ይሄንን ነው የሚለው። ስለዚህ ይሄ ነገር ስለሚፈጠር ነው። ሁለተኛው ነገር ሁልጊዜ እጥረት ሲፈጠር ደግሞ በመንግስት ጣልቃ ገብነትም ይሁን በእንደዚህ አይነት ዓለም አቀፋዊ ወይም ሀገር አቀፋዊ ክስተቶች ምክንያት የሆነ ምርት እጥረት ሲያጋጥመው ሁልጊዜ ሁለት ነገሮች ይወለዳሉ። አንደኛ ይህንን ለማስተካከል የሚገባው መንግስት በሚያሰማራቸው ኃይሎች የሙስና ተጋላጭነት፣ የኪራይ ሰብሳቢነት ተጋላጭ ኪራይ ነው ራሱ ትልቅ ስልጣን ትሰጣቸዋለህ። ስለዚህ ያንን ስልጣን አቢዩዝ ማድረግ ይችላሉ። በተገቢ የሆነ ቁጥጥር ካልተካሄደበት ለራሳቸው ጥቅም ሊያውሉት ይችላሉ። እንደውም በዚህ አይነት አስከፊ ሁኔታ ውስጥ አስከፊ ጊዜ ውስጥ መተባበር ይገባዋል። ይሄ ብዙ ጊዜ ሶሻሊስት ኦሪየንትድ የሆኑ ሰዎች ይላሉ የሰው ልጅ
እንትን ኤጎይስት ራስ ወዳድ ብቻ ሳይሆን ለሰውም መስዋዕት የሚከፍል ነው። አልቱሪስትም ነው። አልቱሪስት ባህሪም አለው። በዚህ አይነት ወቅት ውስጥ ከራስ ወዳድነት ይልቅ መውላት የነበረበት ለሌሎችም ማሰብ የሚባለው ነው። ግን የሰው ልጅ ለራሱ ነው የሚያስበው ቅድሚያ። በዚህ ምክንያት ትልቅ ስልጣን ስትሰጠው እና ትንሽ ደሞዝ ያለው ሰው ከሆነ በተሻለ መጠን የግሉን ጥቅም ማራመዱም አይቀር ነው። በጣም ብዙ ጨዋ ያሳደገንን ብለው የሚያስቡ ሰዎች የሞራል መሰረታችን ጠንካራ ነው የሚሉ ሰዎች እንኳን ይፈተናሉ በእንደዚህ አይነት ሁኔታ። አንድ ነው። ሁለተኛ ብላክ ማርኬት ነው። ጥቁር ገበያ የሚመጣው ሁልጊዜ በገበያ ጋር በማንመራበት ጊዜ ነው። በገበያ ጋር አሁን የውጭ ምንዛሪ ይመራ እየተባለ ነው አይደል? አሁን የብላክ ማርኬቱና እንትኑ ተመጣጣኝ የሆነ ነው። ይሄ ፍቃድ የተሰጣቸው 179 አይቻለሁ፣ 178 አይቻለሁ እና ለ182 አካባቢ ነው ፎሬክሶቹና አዎ ብላክ ማርኬቱና ህጋዊ ፎሬን ኤክስቼንጅ ስራ የሚሰሩ ሱቆች ማለት ነው። መንግስት በነጻነት ሙሉ አሁንም አለ። ለምሳሌ እነዚህ ሱቆች በሺ ወይ በ10 ሺዎች የሚቆጠሩ ሱቆች ቢከፈቱ ኖሮ እርስ በርስ በሚያደርጉት እንትን ወደ ብላክ ማርኬቱ ጋር ይደርሳሉ። ከዛ በኋላ እኔ እናንተ ዶላር ቢኖረን ብላክ ማርኬት እንሄዳለን እንዴ? አንሄድም። ምን አደከመን? አንሄድም። አዎ ሪስክም አለው እንጂ ሪስክ አለው፣ ወንጀልም ነው። እና በሰላም ህጋዊ በሆኑ ተቋማቶች የሆነ የግዢና ሽያጭ ስርዓት ላይ ችግር ቢፈጠር ፍርድ ቤት ሄደ መብት የምታስከብርበት ስርዓት ነው የሚሻለ፣ ህጋዊ ስርዓት ነው የሚሻለ። እሱ በማይኖርበት ጊዜ ግን ብላክ ማርኬት የጥቁር ገበያው በጣም እንትን ይላል። ነዳጅ ላይም እንደዚሁ ነው። ወደ አሶሳ አካባቢ የሰማሁት እስከ 1000 ብር ይሸጣል አሉ። 800ና 700 የሚሸጥበት አለ አሉ። 600 ራቅ ያሉ አካባቢዎች፣ እዚሁም አካባቢ 200 300 ደግሞ እዚሁ አዲስ አበባ ውስጥ ደግሞ ይሸጣሉ። ማረጋገጥ እንችላለን አንችልም ለመንግስት ተለው አሁንም ደግሞ ቅድሚያ እንዲሰጣቸው ገንዘብ ይዘው ብራይብ ለማድረግ የሚሞክሩም ብራይብ ለመውሰድ የሚሞክሩም አስተናባሪዎች እንዳሉ ደግሞ እየሰማን ነው። እሱንም መንግስት ማጥራት ካለበት ማጥራት አለበት። ስለዚህ አሁን እኔ እንደ ፖሊሲ እንደ አቅጣጫ ጥቅሉን ሳየው በአብዛኛው ነጻ ገበያ ብናደርገው ራሱ ስርዓቱ ያመጣውን ምንድነው አገሪቱ ላይ ያመጣውን ችግር ተጠቃሚዎቹ ራሳቸው በተለያየ ዘዴ እንዲቋቋሙት እድል እንሰጣለን። ግን ሌሎች ችግሮችን ግን እንቀርፋለን። ይሄ ከሙስና ጋር ተያይዞ የመጣው ይሄም ችግር ሳይፈጠር የነበረውን የነዳጅ አቅራቢ ድርጅት ባለስልጣናቶች ጋር ያለውንም በየአካባቢው የነዳጅ ማደያ ለመክፈት በጣም ችግር ነው። በተለይ ወደ ዳር ላይ ወደ ድንበር ላይ ካለ ለምን መንግስት ይደጉማል፣ በርካሽ ወደ ሌላ ሀገር ያሻግሩታል። ስለዚህ መፍትሄው መሆን ያለበት ድጎማው ማንሳት ነው። አሁን ይሄ ድጎማው መነሳት አለበት የሚል ኢኮኖሚስት ነው አይቻል አቅም መነሳት እኮ አለበት። እኔ መነሳት አለበት ነው። ይሄ ሁሉ ትርምስና ግርግር አሁን ኬንያ ላይ እንዳልከው ቅድም አንስተሃል። እንዲህ አይነት ነገር የለም። አንዳንድ ሰዎች የጻፉትን ያየሁት እንዲህ አይነት ነገር የለም። እና መንግስት እንደው እሲ ጣልቃ ከገባን በእንደዚህ አይነት ጊዜዎች ይግባ። ሲገባ ግን ለሙስናና ምንድነው ለብላክ ማርኬት ለጥቁር ገበያ በር በሚከፍት መልኩ መሆን የለበትም። ሲገባ በጣም ተጠያቂነት ባለበት ግልጽነት ባለበት አሰራር መሆን አለበት። ነዳጅ ልትቀዳ ስትሄድ የሚሰጥህ መረጃ ትክክለኛ መረጃ መሆን አለበት። አሁን እኔ ራሴ የገጠመኝ ልንገርህ። ሄጄ ልቀዳ በምሞክርበት ሰዓት መሰለፍ አይቻልም ነው ያለኝ። እና የት ልሂድ? ወደዛ ሂድ በቃ። ይሄን ነው መልስ የሰጠኝ። ይሄ ሌላ ነገር ካልፈለገ በስተቀር ይሄ ሰው እንደዚህ አይነት መረጃ ይሰጣል። ብራይብ እያደረገ እኮ ነው። አዎ እየጠየ በሌላ ቋንቋ በኋላ ከኔ በኋላ ሌላ ሰው 2 መኪና አስገባ። ለምን እንዳስገባ አላውቅም፣ አላየውም። ግን ሲያስገባ ይቻለሁ። ቆሜ ያየሁትን ነው የምነግርህ። እንዲህ ከሚሆን ትክክለኛ መረጃ አሁን ነዳጅ አልቆ ከሆነ ነዳጅ አልቋል፣ ቤንዚን አልቋል፣ አሁን ናፍጣ የሚጀመርበት ጊዜ ነው። ወይም ደግሞ ናፍጣ የሚጀመርበት ጊዜ ስለሆነ ቤንዚኑ ለጊዜው ቆሟል። ወይ ደግሞ ፍቃድ ካለ ፍቃድ አሳይ። አለበለዚያ የተከለከለውን ነገር መቅዳትም አይቻልም ለእናንተ ከተባለ ቤት ተጠቅልለ ቁጭ ማለት ነው። ትክክለኛው መረጃ መስጠት ያስፈልጋል። መጻፍም በቃ ትንሽ የምልክት ማሳየት እኮ ነው። እና መንግስት እንደዛ ካላደረገ
ማንም የእሱም ሰዎች ይሁኑ እሱ የመደባቸው ሰዎችም ይሁኑ ማናችንም ሰዎች መጥፎ ጎናለን ጥሩ ጎናለን እና በእንደዚህ አይነት ጊዜ መጥፎ ጎናችን ሊታይ የሚችልበት እድል ሰፊ ነው። ስለዚህ እሱን ነገር ማረም ያስፈልጋል። የመጣብን ጫና አልበቃ ብሎ ሌላ ደግሞ ሌላ ብላክ ማርኬትና ሙስና የሚመጣብን ከሆነ በጣም አስቸጋሪ ነው የሚሆነው። እንግዲህ እንዳልከው የጥቁር ገበያው ነዳጅ ላይ ያለው የጥቁር ገበያውና ልክ ያልሆነ አሰራር ይሄው አሁን ግፊያ እንደተጀመረ ታውቋል፣ እየታየም ነው እና እሱን አንዳንድ ጊዜ እኮ መረጃውም እኮ አለ እኮ። አሁን ለምሳሌ የሲሲቲቪ ካሜራ ጋዝ ስቴሽኖች ማደያዎች ግጠሙ ተብለው አስገዳጅሁን ብቻ አላውቅም እዛ አካባቢ አላቸው ማስረጃ። ሪሊ መንግስት አሁን ይሄንን ለማየት ከፈለገ ዳታው አለ፣ መረጃው አለ፣ ጊዜው የቴክኖሎጂ ነው፣ ነገሩ ሁሉ እየቀለለ ነው እና እዛው ላይ እኮ ማስረጃዎች አሉ 24/7 ሪከርድ የሚያደርጉ እስከ 1 ወር ድረስ ዳታውን እዛ አካባቢ ያለውን ዳታ ይዞ የሚቆዩ አሉና እንግዲህ ይሄንን የሚሰሙ ይሄንን ፖሊሲ ሜከሮችም ሆኑ ሌሎች ያግዛቸዋል ብለን ተስፋ እናደርጋለን። አሁን እኔ ምን መሰለ እኛ ሀገር ችግር ስትራክቸር አለ ይላሉ። እውነት ነው። አሁን ያለውስ ይሄ ይመጣል ብሎ አልጠበቀም መንግስት። እነዚህ ሰዎች አሰማራቸው፣ እነሱ ስራቸውን በአግባቡ እንዲሰሩ ነው የሚጠብቀው እንጂ እንደገና እነሱ ደግሞ አቢዩዝ ያደርጋሉ ብዙ ሁሉም አይደሉም ጥቂቶች ሊሆን ይችላሉ ብሎ ላያስብ ይችላል። ከዛ ለሱም ደግሞ ሪሶርስና የሰው ኃይል መመደብ ሊኖርበት ነው። መንግስት ብዙ ስራ ነው ያለው እኛ ሀገር ብዙ ከአቅሙ በላይ። ሌሎች ትልልቅ ያደጉ ሀገራትና አሜሪካ እንኳን ያን ሁሉ ሪሶርስ ያን ሁሉ ቴክኖሎጂ ይዘውት የማይሰሩትንም ጉዳዮች ነው የሚሰራው መንግስት እኛ ሀገር። እና የመንግስት ጫና የመንግስት ስምሪት በጣም ትልቅ ነው፣ ሰፊ ነው። እና አንዳንድ ጊዜ እኔ ራሴ እላለሁ ይህን ሁሉ እኮ መስራት በጣም መሰረታዊ የሆኑ ነገሮችን መስራት በብቃት በግልጽነት በተጠያቂነት መስራት እኮ ያቃተው ሁሉም ነገር ላይ እጁን ስለከተተ ነው። የትኛውን ይዞ የትኛውን ይልቀቅ፣ አንዳንዱን አውትሶርስ ማለት ለገበያው አብዛኛው ለገበያው መተው አለበትን። አሁን መንግስት እየወሰዳቸው ያሉ እኔ በጣም አፕሪሼት የማደርጋቸው በወሰዳቸው ልክ ፖዚቲቭሊ ማውራባቸው ጉዳዮች አሉ። እነሱ እንዲቀጥሉ እፈልጋለሁ። እኔና መሰሎቼ እንደዛ ነው የምንለው። የውጭ ምንዛሪውን የጀመረበት የተንቀራፈፈም ቢሆን መጨረሻ ነጻ መውጣቱ አይቀርም፣ ነጻ ይወጣል ብለን እናስባለን። የውጭ ባለሀብቶች ወደ ሀገር ውስጥ እንዲገቡ መፈቀድ አለበት። ባይዘወይ ያንን ያልፈቀደ ያደገ ሀገር የለም። ብዙ መጽሐፍቶች የእኛ ብቻ ሳይሆኑ እኔ ብዙ መጽሐፎች አገላብጫለሁ። የእኛ ብቻ ሳይሆኑ የውጭ ሰዎች የጻፏቸው። ለምሳሌ እነ አሜሪካና እነ እንግሊዝ ሲያድጉ ፕሮቴክቲቭ ፖሊሲ የውጭ ኢምፖርትና ምንድነው ኢምፖርት የሚደረጉ ነገሮች ገብተው የኢንፋንት ኢንዱስትሪያችንን እንትን እንዳይሉ እንዳይገዳደሩ እንዳያጠፏቸው በሚል ከልክለዋል ይልሃል። ምን ያህል ፐርሰንት ነው የከለከሉት? ምን ዘርፍ ላይ ነው? በመከልከላቸው እድገቱ መጥቷል ወይስ ከዛም በላይ ያድጉ የነበረውን ገቶባቸዋል? ይሄ እውነተኛ የኢኮኖሚክስ ጥያቄ ነው። እነ ቻይና እስከ 1960ዎቹ አካባቢ ማኦ አልፎ ቀጣዩ ፕሬዚዳንት እስኪመጣ ድረስ የመጀመሪያውን ሪፎርም ያደረገው ፕሬዚዳንት እስኪመጣ ድረስ ድሃ ነበሩ። ይሄ ማለት በታሪክ ቻይና ድሃ ሀገር አልነበረችም፣ ትልልቅ ስልጣኔ ባለቤቶች ነበረች። ነገር ግን ሰው የሚለሰው የሚላስ የሚቀመስ የሌለበት ሀገርም ሆኖ ነበር። ጫማቸውን በልተዋል ይባላል አይደል እንትን እና በጣም ከፍተኛ ችግር ነበረ። ኦፕኒንግ አፕ ፖሊሲ፣ ሊበራላይዜሽን፣ ፕራይቬታይዜሽን ፕሮሞት በማድረግ ፕራይቬት ሴክተርን ፕሮሞት በማድረጋቸው ነው። ካፒታሊስት የሆነውን ፖሊሲ ኢምብሬስ በማድረጋቸው በመቀበላቸው የተነሳ ነው ጉዟቸው የእድገት ጉዟቸው የጀመረው። ከዛም በኋላ ያሉትን 5-6 ፕሬዚዳንቶች ብታይ ሁሉም ይህንን ጅማሮ እያሰፉ ነው የመጡት። እና ቻይኖችን ስጠይቃቸው የሌሎችን አስቀምጠን ቻይኖችን ስጠይቃቸው ምንድን ነው ፖሊሲያችሁ ሲባል ካፒታሊዝም ዊዝ ቻይኒዝ ካራክተሪስቲክስ ይላሉ።
የድሮ የሶሻሊስት ፖሊሲ ያልጣሏቸው አሉ ፍትሐዊነትን ለመቀነስ ብለው። እሱ ባይኖር ኖሮ ዛሬ ከአሜሪካም ጥላ ልትሄድ የምትችልበት እድል ይኖር ነበር። ምክንያቱም በጣም ሂውጅ ሪሶርስ አላት፣ ሂውጅ የተማረ የሰው ኃይል አላት። ስለዚህ ነጻነቱ ካለ ማንም ሰው ማለት 10 ሰው ፍጠር ከሚባልና 1 ሚሊዮን ሰው ፍጠር ከሚባል የትኛው ነው የሚሻለው? 10 ሚሊዮኑ ሞክሮ እኮ 10 ሺህ ሊሳካለት ይችላል። 10 ሰው ግን ሞክሮ አንዱ ላይ ይሳካለት ይችላል። እና የመንግስት ሰዎች ወይ 10 ሰዎች ናቸው። አሁን ለምሳሌ በእኛ ሀገር እኮ አሁን ትልቁን ፖሊሲ የማውጣት ሂደት ጠቅላይ ሚኒስትሩ ናቸው። አማካሪዎች የላቸውም እያልኩ አይደለም። መጽሐፎች እየጻፉ ያሉት የመደመርም ፖሊሲ የመደመር ፍልስፍና የኢኮኖሚክ ፖሊሲውን ሶሻል ፖሊሲውን እየተነተኑ ያሉት ጠቅላይ ሚኒስትሩ ናቸው። በዋነኝነት እሳቸው ናቸው አለ። ግን ይሄ የተለያየ ቢዝነሶችን የመፍጠር የተለያየ ቴክኖሎጂዎችን አሰራሮችን የመፍጠር ለ130 ሚሊዮን ህዝብ ብትፈቅድለት እኮ ግማሹ ፈጣሪ ይሆናል። 10% ፈጣሪ ይሆን፣ 10% ደግሞ በተፈጠረው ቴክኖሎጂ ተጠቅሞ አምራች ይሁን፣ ሌላው ደግሞ በጉልበቱም በስኪሉ ምናምን እንትን ይበል። ይሄ ሁሉ ህዝብ ወደ ስራ ውስጥ ሊያስገባ የሚችል የፈጠራ የምርት ሂደት ውስጥ መግባታችን አይቀርም። እንኳን ቁጭ ብለህ ለመተንተን እዛ ውስጥም ሆነ የሚፈጠረው እድገት የሚፈጠረው ለውጥን ግራስፕ ለማድረግ እስኪያስቸግርህ ድረስ ነው እድገት የሚቀላጠፈው። ምክንያቱም የዛሬ 40 እና 50 ዓመት የቻይና አሁን ያሉ የቻይና አመራሮችን ቻይና በ50 ዓመት ውስጥ እዚህ ትደርሳለች ብትላቸው ነው በፍጹም ነው የሚሉ። ኢኮኖሚክስ የሚሰራበት መንገድ አለው፣ የሚፈጥንበት የሚቀዘቅዝበት መንገድ አለው። ገበያውን የምታውከው ከሆነ የምታግደው ከሆነ ሰው እያንዳንዱ ሰው እንዲፈጠር እንዲያመርት እንዲነግድ እንቅፋት የምትፈጥበት ከሆነ ያንን ማድረግ የማይችልባቸውን የተለያዩ አይነት መንገዶች የምትፈጥር ከሆነ አያድግም ኢኮኖሚ። ነገር ግን በነጻነት በቻለው አቅም ምን ማለት ነው? እያንዳንዱ 130 ሚሊዮን ህዝብ ህይወትህ በእጅህ ነው፣ ኢኮኖሚክ ላይፍህ በእጅህ ነው፣ ስለዚህ ሩጥ ብትለው ይሻላል ወይስ በተወሰኑ ጥቂት ሰዎች ህይወቱ ራእዩ ተይዞ እነሱ የሚያስቀምጡለት ወይም የአንዳንዶችን ጥቂት ሰዎችን ራእይ እንዲኖር ነው ወይ የምታደርገው? ነው እየተመጸወተ። አዎ መመጽወቱ ምንም አይደለም። እነሱ ነው የሚወስኑልህ መሰረታዊ የኢኮኖሚክ ውሳኔዎችን በግል ለመወሰን የሚገባህን። ለምሳሌ ምን ላይ ልሰማራ፣ ምን ላምርት፣ እንዴት ላምርት፣ ለማን ላምርት፣ እነዚህ መሰረታዊ የኢኮኖሚክስ ጥያቄዎች ናቸው። እነዚህን የሚወስኑልህ ጥቂት የመንግስት አካላቶች ከሆኑ የማደግ እድልህ በጣም ወሳኝ ነው። ማለት በአንተ ላይ የተመሰረተ አይሆንም፣ ላይ በሚወስኑልህ የመንግስት ሰዎች ላይ የተመሰረተ ነው በአብዛኛው የሚሆነው። እና መንግስት ጣልቃ ገብነቱን በሚቀንስበት ጊዜ መንግስት አያስፈልግም እያልኩ አይደለም፣ በጣም ያስፈልጋል። ያለ መንግስት የተረጋጋ ያደገ በለጸጋ ሀገር መመስረት አትችልም። ግን መንግስት መሰረታዊ የሚባሉ ስራዎችን ቢሰራ፣ ወሳኝ የሆኑ ስራዎችን ቢሰራ በብቃት ይሰራል። ያኔ ሌሎች ዕዳዎች አይኖሩበትም። ሌሎች ዕዳዎቹ ለእያንዳንዱ ዜጋ ይሰጣል ማለት ነው። ብዙ የሚነሱ ጥያቄዎች አሉ። የፍትሐዊነት ምናምን። ፍትሐዊነት በነገራችን ላይ በነጻ ገበያ ከሆነ ፍትሐዊነት የሚመጣ ፍትሐዊነት ውጤት ነው። የፍትሐዊነት ወይ እኩልነት ውጤት ነው እንጂ የሚሰራና የማይሰራ ሰው እኩል ሊያገኝ አይችልም። ግን ደግሞ በተፈጥሮ የሚሆን በሰው ሰራሽ አደጋ የተጎዱ ሰዎች ሊኖሩ ይችላሉ። እሱን ራሱ በሲቪክ ሶሳይቲ ኦርጋናይዜሽን አንዳንድ እኮ አሉ። እኛም ሀገር አሁን እንደ መቄዶንያ ፋይናንስ የሚደረግበትን መንገድ አልወደውም እኔ። ማለት ሁልጊዜ ተመጽዋች መሆን የለበትም። በጣም በ100 ሚሊዮኖች የሚቆጠር ገንዘብ ሰብስቦ የራሱን ካምፓኒዎች ከፍቶ የራሱን ወጪዎች የሚሸፍንበት ሁኔታ ደግሞ የኛ የሲቪክ ሶሳይቲ ኦርጋናይዜሽን ህግ ይፈቅዳል። ለግል ካልተጠቀምክበት የምታውለው ለዛ ከሆነ እንደዛ ማድረግ ይችላል። የሚገርምህ ይሄ መቄዶንያ ገንዘብ የሚሰጡ ሰዎች ብቻ አይደሉም፣ በሙያቸው ለማገልገል ፈቃደኛ የሆኑ ሰዎችም አሉት። ስለዚህ እነሱን አስተባብረ ቢዝነስ ትልልቅ ቢዝነሶች ማድረግ ትችላለህ። ሆስፒታል መክፈት ትችላለህ። ሆስፒታል አለ፣ የራስህ የሚታከሙበት ብዙ ምግብ ምርቶች ላይ መሰማራት፣ አግሮ ፕሮሰሲንግ ላይ መሰማራት ትችላለህ። የሚገርምህ እኔ አንድ ጊዜ ሰምቻለሁ በአባይ ግድብ ውሃ ከፍተኛ ጥጥ የሚያመርቱ ከፍተኛ ስንዴ የሚያመርቱ መነኩሴዎች አሉ ይባላል። ግብጽ ውስጥ ገዳም ውስጥ ያሉ መነኩሴ ያን ያህል ከሰራ ይሄም ካምፓኒ ከዚህ የተሻለ ስራ መስራት ይችላል ማለት ነው። ስለዚህ እንደዚህ አይነት ነገሮች ይስፋፋሉ።
መንግስት በየቀኑ በፖሊሲ እያወራላቸው ሳይሆን ሰው መርዳት የሚፈልግ ሰው ይርዳ። ለምሳሌ አሁን ይህንን የሚቃወሙ ሰዎች አሉ አይደል? አይ መንግስት ነው ማድረግ ያለበት አስገድዶ ነው። እስቲ ጠይቃቸው። አንድ ቀን ለመቄዶንያ ሰጠዋል። መቄዶንያ ሰፈር ያለ ሰው ረድተዋል። ነገር ግን መንግስት ከሌሎች ቀምቶ ከአምራቾች ቀምቶ በግድ እንደዚህ አይነት ነገር እንዲያደርግ ይመክራሉ። እነሱ ግን 5 ሳንቲም አይሰጡም ሀብታም ሆነው። አየህ እንደዛ ነው። አንተ የማታደርገውን ነገር መንግስትን ተደግፈ ሌሎች ላይ ማድረግ መሞከር ተገቢ አይደለም። እና ብዙ አይነት መንገድ አለ። ሌሎች ሀገሮች ኤክስፔሪየንስ አለ። የካናዳን አይቻለሁ። የካናዳ መንግስት ከሚሰጠው መንግስታዊ አገልግሎት የተሻለ አገልግሎት የሚሰጡ ሲቪክ ሶሳይቲ ኦርጋናይዜሽንስ አሉ። ህንድ ውስጥ አሁን እኛ ጠቅላይ ሚኒስትሩ ነው የሚመሩት አይደለም? የዚህ አረንጓዴ ልማት የሚባለው የደን ልማት ህንድ ውስጥ ኢሻ ፋውንዴሽን የሚባል ድርጅት አለ። የሚሰራውን ስራ ብታይ ሚራክል ነው። እኔ እርዳታ ሲቀበልም አይቻል አቅም የራሱ የዮጋ ስልጠናዎች ይሰጣል። ከፍተኛ ገንዘብ ነው የሚያስከፍለው። ትልቅ ሀብታሞች ነው። ሁለተኛ ከ9 አሁን ወደ 17 አካባቢ ሚሊየን ቮለንቲርስ አሉት። ቮለንቲር ያልተማር አይደለም። ዶክተሮች፣ ሎየሮች፣ ኢንጂነሮች የተወሰነ ሰዓታቸውን ለሱ ዱዌል የሚያደርጉ ማለት ነው። በነጻ የሚሰጡ በበጎ አድራጎት የሚሰጡ ያንን ሞቢላይዝ ማድረግ ችሏል። የመሰረተው ትምህርት ቤት የሚገርም ነው። በዓለም አቀፍ ደረጃ ተወዳዳሪ ሊሆን የሚችል ነው። የትምህርት ስርዓቱ እዚህ እንደምናወራው አይደለም። አእምሮ ብቻ ስኪል ብቻ እንዲዳብር አይደለም የሚያደርጉት። ይሄ ሁልጊዜ እኔ የምለው አለ ኢንተሌክት ላይ መስራት ይገባል፣ ግን በቂ አይደለም። ኢንቴሊጀንስ ሰዎች ይሄ የመፍጠር አቅማቸው ፍሎሪሽ እንዲያደርግ የሚያደርጉ ልምምዶች አሉ፣ ኤክሰርሳይሶች አሉ። እነሱንም አብረው መማርና መልመድ አለባቸው። እና በዚህ ረገድ ከዓለም አቀፍ ትምህርት ቤቶች ጋር የሚመደብ በበጎ አድራጎት በኢሻ ፋውንዴሽን የተፈጠረ አለ። እና ይሄንን በምናይበት ጊዜ ያ ስጋት ይቀንሳል፣ እንደውም በተሻለ መልኩ ሊሰራ ይችላል ብለህ ታስባለህ። ይህን ያነሳሁት ምንድን ነው መንግስት አንዳንድ ነገሮችን ማድረግም ሲፈልግ እጅ ያጥረዋል፣ ሪሶርስ ያጥረዋል፣ የሰው ኃይል ያጥረዋል። እና እንዲህ አይነት ነገሮችን ግን መረጃው ካለ ቴክኖሎጂውን መጠቀም የሚቻል ከሆነ እዛ አካባቢ ያለም ሰው አስተባብሮ እሱም ለሙስና እንዳይጋለጥ ጥንቃቄ ማድረግ ይፈለጋል። ግን መቆጣጠር የሚያስችልበት ሁኔታ መፍጠር አለበት። ተጨባጭ ማስረጃዎችን የሚሰጡ ዜጎች ሊኖሩ ይችላሉ። እነሱ የሚያቀርቡበትን መንገድ ማስተካከል አለበት። እኔ እሱ ብቻ አይደለም ሶሻል ሚዲያ ላይ መልቀቅ ይቻላል ብሎ እንኳን ቢፈቅድ እነዚህ አላግባብ ይሆን ጥቂት ስለሚሆኑ አላግባብ ስራ የሚሰሩትን ሰዎች በቪዲዮም በፎቶም እያስደገፉ መረጃም እንትን እያሉ ቢያንስ ትንሽ የፕሮቴክሽን ብቻ ቢሰጥ በዛም ምክንያት የሚደርስባቸውን ነገሮች ቢከላከልላቸው መንግስት በብዙ መልኩ ይህን ችግር መቅረፍ ይችላል ብዬ አስባለሁ።